ሌላኛው ቁም ነገር በአጠቃላይ ማነሳው ትልቁ መድረኩ ላይ ትልቅ መልእክት የተላለፈው ባይዘው ወይ በህወሓትና በትግራይ ብሔርተኞች የትግራይ ብሔርተኞች መድረኩ የነሱ ነው ብያቸዋለሁ። ያው ቅድም ዝርዝር ስለገባን ወደ ኋላ ሄዳችሁ ተመልከቱ። ዋናውን ሜሴጅ ያስተላለፉት እነሱ ናቸው። አንድ ሁለቱን አነሳላችኋለሁ። አንደኛው ትግራይ ያለው ባይቶና ይሄ የተሰረዘው ጥሎ የወጣ 3 ነው 4 ሰዎች ያሉት አሁን ከቲፒኤልኤፍ ጋር የገባ አቶ ኪዳነ አመነ የሚባለው የመድረኩን ዝቅታ ማሳያም ነው። የመድረኩን የህወሓትን ፍላጎትም ያሳየ ነው። ባይዘው አቶ ኪዳነ አመነ ማለት ነው። የመድረኩንም ዝቅታ የዝቅታ ደረጃው ይሄ ኔጌቲቭ የትየለለይ ማለት ነው። ኔጌቲቭ ኢንፊኒቲ አይነት ፕላስ የፍላጎትም ቲፒኤልኤፍ ፍላጎቱን የገለጸው በአቶ ኪዳነ አመነ በኩል አሰማችኋለሁ። ባይዘው በሰውየው ንግግር ቆሜ ባላጨበጨብም አጨብጭቤለታል። እዛ የተቀመጡትን ሰዎች በተለይ ከዚህ በነሱ በትግራዩ በሚሉት ጦርነት ወቅት በተቃራኒ ቆመዋል ያሉትን በተዘዋዋሪ መንገድ ጄኖሳይደር ብሏቸዋል። በነገራችን የምሬን ነው የምላችሁ። በተዘዋዋሪ ጄኖሳይደር ከናንተ ጋር እኮ የተቀመጥነው አቋማችሁን ስለቀየራችሁ ነው እንጂ ትላንትና ጄኖሳይደር ነበራችሁ። እናቶ ናምነን እናቶ ገለታውን ሌሎቹ እናቶ ልደቱ ትንሽ ያኔ ሌላን ስለነበረ አይ ይሄ አቋም ጄኖሳይደር ነበር። ልካቸውን የነገራቸው ባይዘው ልካቸውን ማን አቶ ኪዳነ አመነ ማለት ነው። የትናንት ጄኖሳይደርስ ናችሁ፣ ዛሬ ግን ከሌላኛው ጋር ስለተጣላችሁ ነው ከኛ ጋር የመጣችሁት። ጄኖሳይደር ደግሞ ቦታ በመቀየር አይቀየርም፣ አይለወጥም። በነገራችን ላይ እኔ አቶ ናምንን ብሆን መድረኩን ጥዬ ነበር የምወጣው። ከምሬ ነው የምላችሁ። ዋና ቀንቃኝ ስለነበር ያኔ ማለት ነው። በሱ ዙሪያ ያሉ ሰዎችን በሙሉ ስም የጠራው ቶን ብዬ ነው። እዚህ እኔ ጋር መተህ ስትቀመጥ ረስቼልህ አይደለም። የጄኖሳይድ ሳይክሉ አካል ነበርክ። የጥፋት ሰውጉ ትብብሩ አካል ነበርክ። ዛሬ አብሬ የሆንኩት ከብልጽግና ስለተጣላህ ነው። ይሄን የነገራቸው በግልጽ በጣም የሚገርም ቲፒኤልኤፍ። እኔ አንዳንዴ እኮ ማድነቅ ያስፈልጋል መሰለኝ። ጠላቶችን ወይም ተቃዋሚዎችን አድንቅ ይባላል። እንዴት ሜሴጅ እንደሚያስተላልፉ በጣም ነው የሚገርመው። በትግራይ ህዝብ አንጻር ሳየው ትግራይ ሆኜ በትግራይ ህዝብ ነባራዊ ሁኔታ ሳየው የትግራይ ህዝብ በሚሊዮን የሚቆጠር ህዝብ ተፈናቅሎ መከራውን እያየ ባለበት ሁኔታ ሚሊዮኖች ተገድለውበት ተደፍረውበት ፍትህ ባጣበት ሁኔታ ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ ምርጫው ትርጉም አልባ ነው። ትርጉም አልባ ብቻ ሳይሆን የግፍ ነው የሚል እምነት አለኝ። ሁላችን ኢትዮጵያውያን ህይወታችን እስከ መቼ እንደሚቀጥል ይሄ ስርዓት አዝለን እስከቀጠልን ድረስ ህይወታችን እስከ መቼ እንደሚቀጥል ዋስና በሌለብን ሁኔታ መሆኑ ምርጫ እየተባለ ያለው ግልጽ ቢሆንም የትግራይ ህዝብ ደግሞ ሁሉ ነገር የተዘጋበት በጭካኔ ሁሉም አገልግሎት የተዘጋበት ሁኔታ ስለሆነ ምርጫ ለትግራይ ህዝብ ቅንጦት ነው ማለት ፈልጋለሁ። ለኢትዮጵያውያን ወንድሞቻችንም ለሁሉም የፖሊስ አማራጭ ለመስማት ምቹ ሁኔታ የለም የሚል አቋም አለኝ። እንደምናውቀው የብልጽግና ባለስልጣናት የትግራይ ህዝብ እንዲገነጠል ኢትዮጵያዊነትን ከጭንቅላት እንዲፍቅ ከሀገሩ እንዲወጣ ብዙ ጊዜ ጥሪ አቅርበዋል። ነገር ግን የትግራይ ህዝብ በሀገሩ ቢካድም ብዙ ግፍ ቢደርስበትም
እነዚህ ፈተናዎች ተቋቁሞ የዘመኑ የጀግንነትና የጽናት ተምሳሌት ሆኖ የስርዓቱን ምንነት ከጠዋቱ ስለገባው ብቻውን ገትሮ ሲታገል ቆይተዋል። ብዙ ግፍ ከደረሰ በኋላ ብዙ እልቂት ከደረሰ በኋላ ቢሆንም ብዙ የኢትዮጵያ ወንድሞቻችን አሁን ትግሉ ተቀላቅለው ስርዓቱን በየአቅጣጫው እየወጉት ነው። እግረ መንገዴን የፋኖና የኦላ ትግል እንዲሁም የሌሎች ማድነቅ እፈልጋለሁ። ስለዚህ ሀሳቤን ማቀርበው በዋናነት ስለ ምርጫ ጉዳይ ሳይሆን ብልጽግና በኤአይ ታግዞ የሚያደርገው ምርጫ የይስሙላ ምርጫ ሳይሆን መኮንን ሳይሆን ስርዓቱ እንዴት መንቀል እንዳለብን አንድ ቀንም ባደረ ቁጥር ብዙ ዋጋ ስለሚያስከፍለን ስርዓቱ እንዴት መንቀል እንዳለብን ነው ሀሳቤን የማቀርበው። እንቀጥላለን። ስሙ እንግዲህ እኛ ኢትዮጵያውያን እያለ ነው የሚያወራው። ይሄ ሰው ማለት እያንዳንዱን ሄዳችሁ ወዲ ሻምበል ጋር ፖስት ያደረጋቸውን በሙሉ ስለዚህ ሰውዬ ሂዱና የተናገራቸውን ተመልከቱ። እኔ አንዳንዶቹን ነግራቸዋለሁ። እስከ ዳር ልክ ነሽ። ኢትስ አሜዚንግ ዛት ሂ ኢቭን ሴይስ ኢትዮጵያውያን። ትልቁ ከኢትዮጵያዊነት መፋታት ነው ዋና። ይሄን ነው ሲናገር የከረመው። ከሸዋ አማራ ጋር በፍጹም ህብረት ሊኖረን አይገባም። ይሄን ነው ሲናገር የከረመው። በደንብ ስሙ። ዛሬስ መድረኩ ትንሽ ኢትዮጵያ የሚል ቃል ስለሚፈልግ እኛ ኢትዮጵያውያን ብሎ መጣ። የኛ ድርጅት ዓላማ ትግራይን ገንጥሎ አገር ማድረግ ነው የሚለው። አሳያችኋለሁ። መቼ እንደጻፈ መቼ እንደተናገረ በቀን ነግራችኋለሁ። ዛሬስ ምን አለ? የብልጽግና ሰዎች ትግራይ እንድትገነጠል ይፈልጋሉ ሲሰብኩ ነበረ። አሁን እንደዚህ አይነት ሞኝነት ውስጥ የሚገባው ማን ነው? የብልጽግና ባለስልጣናት ትግራይ እንድትገነጠል ከኢትዮጵያ እንድትወጣ ጥሪ ያቀርባሉ። እሺ እነሱ ጥሪ ያቀረቡ እንውሰድ፣ ጥሪ ያቀርበዋል ብለን። አንተ እኮ ጥሪ ሳይቀርብልህ በድርጅት ደረጃ ዓላማችን ትግራይን መገንጠል ነው፣ ከኢትዮጵያ ጋር አንዳችን ጥምረት አይኖረንም፣ በተለይ ከሸዋ አማራ ጋር ወገባችንን ሊሰብር ከሞከረው የሸዋ አማራ ጋር ግንኙነት የለንም ያልከው ሰውዬ ዛሬ ስለ ብልጽግና የምታወራው ምን ስለሆነ ነው? የሚጠይቅ የለም፣ አይጠይቅም። መድረኩ ዓላማው እሱ አይደለማ። ነገር ግን የትግራይ ህዝብ ሁሉንም ከድቶት ብቻውን ታግሎ እዚህ ደርሷል። ባይዘው እነዚህ ሰዎች ትግራይ ሲሉ ህወሓት ባይቶና ማለታቸው ነው። ይሄንን እንዳትረሱ። ሁሌ በትግራይ ህዝብ ነው የሚሸፈኑት። የትግራይ ህዝብ ነው የሚሉት ብያቸዋለሁ። ህዝብ ናቸው እነሱ። በቃ አሁን ይሄ ሰውዬ የትግራይን ህዝብ ወክሎ ነው የሚያወራው። ህወሓት ኢኳልስቱ የትግራይ ህዝብ ነው። ይህን እንኳን ትላንትና እዚህ ውስጥ የተሰበሰቡ ሰዎች አቶ ልደቱን ጨምሮ በትግራይ ህዝብ ስም አትናገሩ ሲል የከረመ ሰውዬ ዚፕ ነው ያደረገው። ስለሚስማማ ነው። አይ ራስን ወክለ ድርጅትን ግለሰብን ወክለ አላለውም። ስለ ትግራይ ህዝብ ነው ያወራው። ምን አላቸው? እዚህ የተቀመጣችሁላችሁ ከድታችሁን እኮ ነበረ። ስትከዱን የትግራይ ህዝብ ብቻውን የቆመው ይሄን ነው እያላችሁ ያለው። ባይዘው የኢትዮጵያ ወንድሞቻችን ብዙ እልቂት ካደረሳችሁብን በኋላ ከስረታችሁ ተለይታችሁ ተቀላቀለ። ብዙ እልቂት ካደረሳችሁብን በኋላ ይሰማል። አቶናም ይሰማል። እና አቶ ገለታው እናንተን አስቀምጦ ብዙ እልቂት ካደረሳችሁብን በኋላ ነው ያለው። ከስራቱ ተለይታችሁ መጣችሁ፣ አንረሳላችሁም ብዙ እልቂት ያደረሳችሁብን ነው ያለ። እስቲ አይ አላለም በሉና አውጣው። ብዙ እልቂት ከደረሰብን በኋላ ከሰረዛችሁ ተለይታችሁ በመምጣታችሁ ኢትስ ኦኬ። ከዛስ ፋኖና ኦላ የሚያደርጉትን ጦርነት ማድነቅ እፈልጋለሁ። መድረኩ ምንድን ነው?
እስቲ ንገሩኝ መድረኩ ምንድነው? እናቶ ልደቱ መድረኩን ሲሉት የነበረው ምንድነው? ጦርነት ይብቃ የትግራዩ ሰው የትግራይ ብሔርተኛው ሰው አቶ ኪዳነ ምን አለ? ፋኖና ኦላን ለሚያደርጉት ጦርነት አደንቃለሁ። ጦርነት ይብቃ የሚለው መድረክ ጦርነትን አድናቂ ነው ማለት ነው። ይሲ አልተስተባበለም። ኖ ይሄ እኮ በአጠቃላይ ጦርነትን ቲፒኤልኤፍም ይሁን ኦላም ይሁን ፋኖም ይሁን ሌላውም ይሁን ብልጽግናም ይሁን የሚያደርገውን ጦርነት ልንቃወም ነው እንጂ የከሌ ጦርነት የሚደነቅበት የከሌ ጦርነት የሚወገዝበት ነው አልተባለም። ሊባልም አይችልም። አይ ቲንክ አንዳንዶቹ ሚዲያዎች የቀሩበት ምክንያት ይሄ ነው የሚመስለኝ። ዋን ሳይድድ ነው ስላሉ ይመስለኛል የቀሩት። ስለዚህ ፋኖና ኦላን አደንቃለሁ አለ። ጦርነቱን አደንቃለሁ፣ በጣም ነው ማደንቀው አለ። አድናቆቴ ድረስልኝ በዚህ መድረክ ላይ አለ። አሁን መነጋገር ያለብን ስርዓቱን እንዴት እንደምንነቅል እንጂ የነገው ይታሰብበታል አለ። እውነቱን ነው። ይሄ ቲፒኤልኤፍ የወሰነ ውሳኔ ነው። ባይዘው ትክክለኛ ስለ ነገ አንነጋገር ነው ያላቸው። ነገ ግድ የራሱ ቦታ አለው። አሁን ይህን ስርዓት ስለመንቀል ነው ማውራት ያለብን። በሱ ላይ የሚሰበሰብ ማንኛውም አይነት የኛም ጠላት የሆነ ካለ አብረን መስራት አለብን። ከዚህ በኋላ ጉድ ትሰማላችሁ። ይሄ ሲያወራ ስሙት። ከመጠምጠም ማወቅ ይቅደም እንደሚሉት ህልውናችን ለማረጋገጥ ሁላችን መተባበር አለብን። ቅድሚያ ህብረቱ መቅደም አለበት። በመድረኩ ላይ እንደተነሳው ማለት ነው። በትግራይ በኩል የህብረት እንዲመጣ ግንባር ቀደም ሚና ትግራይ ግንባር ቀደም ሚና ተጫውታለች የሚል እምነት አለኝ። ይሄ ህብረት እንዲመጣ ትግራይ ግንባር ቀደም ሚና ተጫውታለች። አንድ ነገር ተስማምተናል። እነዚህ ሰዎች ትግራይ ሲሉ ምንድነው ብለናል? ህወሓት ማለት ነው። ትግራይና ህወሓት እኩል ናቸው። የትኛው ትግራይ ነው ግንባር ቀደም? እንዲህ እኮ በጣም የሚያሳፍረው ትግራይ እንዲህ ትላለች፣ ቅድሚያ ተጫውታለች፣ እንዲህ ተጫውታለች። አዲስ አበባና ዙሪያ ያለው 1 ሚሊዮን ተጋሩ ይሄ ነገር እንዲመጣ ተጫውቷል ወይስ ያ ተጋሩ አይደለም? እነ ጌታቸው ረዳ እነ ጀነራል ጻድቃን ከዛ ዙሪያ ያሉ ሰዎች ትላንት የተሰበሰቡት የትግራይ አይደሉም ማለት ነው ወይስ እዚህ ስብስብ ውስጥ አሉ? ዋት ኢዝ ትግራይ ማለት ማን ነው? እነዛ ትላንትና አገዛዙ ይብቃም ብለው በብዙ መከራ የወጡት 12 ጋዜጠኞች ትግራዮች አይደሉ? ነፃነታችንን ብለው ተሽለክልከው ህይወታቸውን አደጋ ላይ ጥለው የመጡ ጋዜጠኞች ትግራዮች አይደሉ? ስለዚህ ለነዚህ ሰዎች ትግራይ ማን ነው? ተጋሩ ማን ነው? ለዚህ ጽምዶ ለማቋቋም ቁልፍ ሚና የተጫወተው ምን አለን? ምንም አልካደም እኮ ሰው። ይሄ ስብስብ እንዲፈጠር ቁልፍ ሚና የተጫወት ነው እኛ ነን፣ እንዳትጠራጠሩ። በሱ አቶና ምን መልስ ትጣና እንቺም አንቴና ትንሽ ናት ቅው ነው የሚለው ባይዘው ያቱላና ደግሞ 3 ቁልፍ ጉዳዮች ቅድሚያ ህብረቱ መቅደም አለበት። በመድረኩ ላይ እንደተነሳው ማለት ነው። በትግራይ በኩል የህብረት እንዲመጣ ግንባር ቀደም ሚና ትግራይ ግንባር ቀደም ሚና ተጫውታለች የሚል እምነት አለኝ። በተለይ ደግሞ 3 ቁልፍ ጉዳዮች ሰርታለች። አንደኛው በፕሪቶሪያ ስምምነት እንደምታውቁት ትግራይ የዘር አጥፊ ህብረት የሚባለው ወይ ደግሞ ጄኖሳይዳል አክሲስ የምንለውን ለመበተን ከአንድ ነጥላ በመፈራረም ብልጽግና ለብቻው እንዲቆምና ከሱ ጎን የነበሩ ኃይሎች በተቃራኒ ቆመው ብልጽግና እንዲታገሉ ታደርጋለች። ይሄ አንዱና የመጀመሪያ ወሳኝ እርምጃ ነው። ሁለተኛው ብልጽግና በጦርነቱ መሃልና ከፕሪቶሪያ በኋላ አማራ ክልልና ኤርትራ እንምጣ ብሎ ብዙ ጊዜ ሲማጸን የትግራይ መልስ አሻፈረኝ፣ አይሆንም፣ ካሁን በኋላ ጦርነት ሊቆም ይገባል ብላ አሁን ለሚደረገው ትብብር እንዲመጣ ቀደም ብላ ወሳኝ እርምጃ ወስዳለች የሚል እምነት አለኝ። በሶስተኛ ቲዲኤፍ የወሰደው እርምጃ ነው።
የትግራይ ሰራዊት በአፍሪካ ቀንድ በተለይ ደግሞ በሱዳን የኢምረትስና የብልጽግና ስርዓት ክልፍ ወይ ደግሞ ቀንድ እንዲሰበር ወሳኝ እርምጃ ወስደዋል። እነዚህ ሶስቱም እርምጃዎች የጨዋታው ህግ ወይ ደግሞ አስተላለፉን የቀየሩ ኮምፕሊትሊ ጌም ቼንጀርስ ናቸው የሚል እምነት አለ። አሁንም ቢሆን የብልጽግና ስርዓት ከመጋረጃ በስተጀርባ እያቀረበ ያለው ሐሳብ በተለይ ደግሞ ጠቅላይ ሚኒስትሩ የትግራይ ባለሀብቶችን ሰብስበው መጣበታለሁ አላለቀም። ጌም ቼንጀር የሆነው ሚና የተጫወት ነው እኛ ነን። እየገባችሁ ነው? የወሰድናቸው እርምጃዎች ይሄ ስብስብ እንዲፈጠር አድርጎታል። ባለቤቶቹ እኛ ነን። ጌም ቼንጀሮች ነን። እኔ መቼም በጣም ነው የማደንቃቸው ቲፒኤልኤፎች ባይዘው በጣም አሁን ወጥተህ ከስብሰባው በኋላ እኛ ነን ጌም ቼንጀሮቹ እኛ ነን እንዳትሉ በግልጽ ነግሯቸዋል። አልተቃወማችሁትም። ይሄ ስብስብ እንዲፈጠር ያደረግነው እኛ ነን። ሶስት ቁልፍ ነገሮች ተጫውተን እንመለስበታለን። ስለዚህ መጀመሪያ አካባቢ ብቻችንን ነበርን። እናንተም ስትጎዱን ጄኖሳይድ ስትፈጽሙብን ነበር። ኢስ ኦኬ ተቀየራችሁ። ከነ ጄኖሳይደራችሁ ተቀብለናችኋል። ያም ሆኖ ግን እኛ ጦርነት እንደግፋለን፣ ሸኔን እንደግፋለን፣ ፋኖን እንደግፋለን፣ እናደንቀዋለን። ፋኖን እናደንቀዋለን፣ ሸኔን እናደንቃለን በጣም። እንግዲህ ኢማጂን አቶ ልደቱ ጠቅላይ ሚኒስትሩን የጠራው ህወሓት በዚህ ሰውዬ ምክንያት እናደንቃለን ፋኖ የሚለውን እንዲሰማ ነው የጠራው። እናደንቃለን ሸኔ የሚለውን እንዲሰማ ነው የጠራው። ይገባችኋል? ሸኔን አደንቃለሁ፣ ፋኖን አደንቃለሁ። ቲፒኤልኤፍ ነው፣ የትግራይ ብሔርተኛ ነው፣ የትግራይ ጽንፈኛ ነው። የትግራይ ጽንፈኛ ነው። ይሄ ለምንድነው ሸኔና ፋኖ የሚያደንቀው? ጦረኛ ስለሆኑ። መድረኩስ ጦርነት ይቆም። ከዛስ ጠቅላይ ሚኒስትሩን ጋብዘናል። ምን ሊሰማ ጠቅላይ ሚኒስትሩ? ሸኔ ሲደነቅ ሊሰማ፣ ፋኖ ሲደነቅ ሊሰማ። አቶ ልደቱ መልስ አለው ለዚህ ነው ወይስ ማንም የመናገር መብት አለው ኢንታይትልድ ነው ለሐሳቡ ምናምን ሊለን ነው ወጥቶ? ዛሬ ምንድነው ስድባችሁ በዛ? አንቴናችሁን ነካውታል። ኦኬ ኢን ኤኒ ኬዝ እንደሰማችሁት ነው። ሶስት ቁልፍ ጉዳዮችን በማድረግ ይሄን መድረክ ፈጥረነዋል። ሶስት ነገሮች ትግራይ ነው ያለው፣ ያው ቲፒኤልኤፍ ማለት ነው ብያችኋል። አንደኛ አለ፣ በደንብ አዳምጡ። እዚህ ጋር በጣም ኮር ፖይንቱ ይሄ ነው። በፕሪቶሪያው ስምምነት ተገን አድርገን አለ ትግራይ የዘር አጥፊ ህብረቱን ጄኖሳይድ አክሲሱን ለመበተን ከአንዱ ጋር ብቻ ሄዳ በነጠላ ተፈራረመች። በመጨረሻም ብልጽግናን ብቻውን አስቀረነዋል። ይሄ እንግዲህ የትግራይ ጽንፈኛ የሆነ ሰው ነው ይሄን የሚናገረው። ገብቷችኋል ኮንሴፕቱ? አንዱ የተከተልነው የፕሪቶሪያ ስምምነት ነው አለ። ፕሪቶሪያ ስምምነት ሰላምን ለማምጣት ለትግራይ ነፃ እንትን ለማምጣት ፍትህ ለማምጣት ወይም ወደ መደበኛ ለመውሰድ አይደለም። አላማው ጄኖሳይድ አክሲሱን ብሬክ ለማድረግ ነው አለ። ሆም ብለን ደግሞ ከብልጽግና ጋር ብቻ ተፈራረምናል። ከብልጽግና ጋር ብቻ ያደረግንበት ምክንያት ሌሎቹ ይፈረካከሳሉ ብለን ስላሰብን።
ስለዚህ ሌሎቹ ተፈረካከሱ። እኛ በተከተልነው ስትራቴጂና ታክቲክ ተነጋገሩበት። ባይዘው ይዘ ዲሲሽን ሜከር ስለሆነ ስላልሆነ አይደለም። ይህ አካል ተነግሮት ነው የመጣው። ትልቅ መድረክ ላይ ወኪልና ይሄን ሐሳብ እንዲያነሳ ነው። አንደርማይ እንዳታደርጉት። ዛሬ መድረኩን ከተቆጣጠሩት ትግራይ ውስጥ አንዱ ይሄ ሰው ነው። ሄዳችሁ ወደ ሻምበል ላይ 5-6 ፕሮግራም ሰርቷል። ቅርብ ነው። የጋራ መድረክን ፈጥረዋል። በነገራችን ላይ ህወሓት ይሄ 4 ፓርቲዎች አንድ ላይ ሆነ የጋራ መድረክን ፈጥረዋል። ሊቀመንበር ነው። ጦርነቱ ላይም ነበርኩ የሚል ሰው ነው። ሰው ምን አላውን መጥቶ ፕሪቶሪያ ማለት አለ ዘላቂ ሰላም ምናምን ለማምጣት አይደለም ዓላማው። የዘር አጥፊ ህብረቱን ጄኖሳይድ አክሲሱን ለመበተን ነበረ። ምን እያላቸው እንደሆነ ገብቷቸዋል። እናንተ ማለት እዚህ የተቀመጣችሁ ሰዎች የዘር አጥፊ ህብረት አካል ነበራችሁ። ከብልጽግና ጋር ቆማችሁ የዘር አጥፊ ህብረቱን ስትመሩ የነበራችሁ ናችሁ። መልሱ ይሄን። እኔ የዚህን ጊዜ ነበረ እንዳልኩት ህሊና ቢኖር ኖሮ እዛ ውስጥ ያሉ ቁልፍ በጦርነቱ ወቅት ከመንግስት ጎንነት ሲሉ የነበሩ ሰዎች ካሜራቸውን አጥፍተው ነበር መውጣት የነበረባቸው። ሞት ማለት ነው። ወይስ አታደምቁትም? ቲፒኤልኤፍ በዚህ ልካቸውን መጥቶ ሲነግራቸው ከነ ሚዲያዎቹ ከሚያስተጋቡት አንዳንዶቹ ሚዲያዎች ጨምሮ ከብልጽግና ጎን ቆማችሁ የዘር አጥፊ ህብረት ጄኖሳይዳል አክሲሱስ ነበራችሁ። ይሄን የበተን ነው ውጤታማ የሆነ ነው በሱ ነው እያላችሁ ያለው። ልክ ነው ልክ አይደለም? እኔ አይደለሁም። ተመልከቱ። እንዲህ ነው የሚነጋገሩት። እንዲህ ነው ልካቸው የሚነግሯቸው። በዚህ ልክ ነው። ሰው አንዱ የተከተልነው ጌም ቼንጂንግ ስትራቴጂ ይሄ ነው አለ። ሁለተኛው ጌም ቼንጂንግ ስትራቴጂ ብልጽግና ከጦርነቱ በኋላ አማራና ኤርትራን ልምታ ሲል አንተባበርንም አልናል። 2 ሶስተኛው ቲዲኤፍ የሚባል የኛ ጀግና ሰራዊት። አሁን እንደው አቱና ምን ቁጭ ብሎ ይሄን ሲሰማ ምን ይሰማው ይሆን? አንዳንድ ሰዎች እኔ ቁጭ ብዬ አስባቸዋለሁ። አንደኛ ለራሱ ለዚህ ለትግራይ እንደ ማህበረሰብ ያላቸውን ጥላቻ አውቃለሁ። አንዳንዶቹ ከምሬን ነው የምላቸው፣ አቶ አንዳርጋቸውን ጨምሮ። ይሄ ደግሞ ከንግግራቸው ሄዳችሁ ፑል አውት ማድረግ ትችላላችሁ። ቲዲኤፍ የሚባል ጀግና ጌም ቼንጀር ሆናላችሁ። በጥፊ እኮ ነው የሚወለውሏቸው። በጥፊ በዱላ ባርጩሜ ሱሪያቸውን ዝቅ እያደረገ አያችሁ። ኤርሚያስ ማለት እንደዚህ ነው። እንደዚህ ነው ነገሮችን ብልቱን አውጥቶ የሚናገር ማለት ነው። ብትንትን አድርጎ መሄጃ መውጫ ቀዳዳ እስክታጡ ድረስ ማለት ነው። ልካችሁን አስቀምጠው ይነግሯቸዋል። ይቅርታ ኦፊሻሊ ዛሬ ህወሓትና ይቅርታ የጠየቁት እናቱ ናምን ባይዘው እናንተ ማለት ጄኖሳይደር ናችሁ። እናንተ ማለት የዘር አጥፊ ህብረት ውስጥ የነበራችሁ ናችሁ። አንረሳውም። እኛ ፕሪቶሪያ የሚባል አመጣንና ሆን ብለን ከብልጽግና ጋር ብቻ ተስማማንና ከዛ ከዘር አጥፊ ህብረቱ አውጥተናችሁ ያ የወጣው የዘር አጥፊ ህብረት ወደኛ መጣ ነው። በዚህ ሰዓት ስሙ በደንብ። በዚህ ሰዓት የዘር አጥፊው ህብረት ያለው የት ነው? ህወሓት ጋር ነው ያለው። ለዚህ ነው እኛ ወደ ብልጽግና ሄድ ነው። እኔ ኤርሚያስ ወደ ብልጽግና ወደ ፕሪቶሪያ ስምምነት የሄድኩት የዘር አጥፊ ህብረቱ ወደ ህወሓት ስለሄደ ነው። ምን አላቸው? በደንብ ስሙ። ከኔን ጋር እያይዛችሁ ልታነሱ እፈልጋለሁ። እናንተ ማለት አላቸው የዘር አጥፊ ህብረት ውስጥ ጄኖሳይዳል አክሲስ ነበራችሁ። እቺን አምናችሁ ተቀበሉ። ስለዚህ እናንተን ከብልጽግና ለማጣላት አንድ ስትራቴጂ ጌም ቼንጂንግ ስትራቴጂ ቀረጽን። ያ ጌም ቼንጂንግ ስትራቴጂ ፕሪቶሪያ ስምምነት ይባላል። ፕሪቶሪያ ማለት ለሰላም ለዘላቂ ምናምን አይደለም። ብልጽግናን ብቻ ፒክ አረግንና
ከብልጽግና ጋር ተደራደርን። ስንደራደር ያ የዘር አጥፊ ህብረት ብጥስጥሱ ወጣ፣ ከፋፈል ነው። ያ ህብረት በግማሽ ተከፈለና ብልጽግና ብቻውን ቀርቶ ሌላኛው የጄኖሳይድ ህብረት ወደኛ መጥቶ ተሰበሰበ። እኛ ጋር ገባችሁ። አሁን አንደኛው በእነሱ አባባል ስለነሱ ነው የማወራው። አንደኛው የዘር አጥፊ ህብረት ተሰብስቦ የት ነው ያለው? ቲፒኤልኤፍ ውስጥ ነው ያለው። አያችሁ፣ እኛ ኢራቅ ነው። ለዛ ነው እውነት ነው። ደግሞ ይህ ውሸት አይደለም፣ እውነት ነው። ኔሴንስ ሻቢያ ነው የሚመራቸው እነዚህ ሰዎች። ባይዘው ሻቢያ ነው ዋና የዘር ማጥፋት ስራውን የሰራው። ይሄ እውነት ነው። ያጠኑት 75% ሻቢያ ሲመጣ መጡ፣ ሻቢያ ሲሄድ ሄዱ ያልኳችሁ እኮ ለዛ ነው። ሌላ እኮ አይደለም። the concept of እኔ እኮ ማነሳው እኔ ደግሞ ሻቢያ ሲመጣ ሄድኩ ነው ይሄ ነገር አዋጣም ብዬ ሻቢያ ሲሄድ መጣው ለሀገሬ ብሔራዊ ጥቅም ብዬ ምን አለ አሁን ያ ጄኖሳይድ ሲፈጽም የነበረው ሻቢያና እናንተ ከኛ ጋር የተቀመጣችሁት ጄኖሳይድ ፈጻሚዎች የህብረቱ አካላት ፕሪቶሪያ ላይ ሲፈረም ብልጽግናን ከዳችሁት። ከርታችሁ ወደ የተመጣችሁ ወደኛ መጣችሁ። ሶ 50% ሊሆን ይችላል ኦፍ ተከፍሎ ያ ጄኖሳይደር እኛ ጋር መጥቷል ነው ያለው። ሶ የጄኖሳይደሩ አቃፊዎች ህዋቶች ናቸው። አቅፏቸዋለሁ። ከዚህ በላይ ልክ መናገር አለ? ግን ከዚህ በላይ አንገት መድፋት አለ? ወደቡ ከማንም በልፎ ጉዳዮች ሰርታለች። አንደኛው በፕሪቶሪያ ስምምነት እንደሚና ትግራይ ግንባር ቀደም ሚና ተጫውታለች የሚል እምነት አለኝ። በተለይ ደግሞ 3 ቁልፍ ጉዳዮች ሰርታለች። አንደኛው በፕሪቶሪያ ስምምነት እንደምታውቁት ትግራይ የዘር አጥፊ ህብረት የሚባለው ወይ ደግሞ ጄኖሳይዳል አክሲስ የምንለውን ለመበተን ከአንድ ነጥላ በመፈራረም የዘር አጥፊ ህብረቱን በተን ነው እያለች ያለች። ቁጭ ብሏል። እያያቸዋቸው ነው እነ አቶ ናምንን። የዘር አጥፊ ህብረቱን በተን ነው። ፕሪቶሪያ ሄደን ምን አድርገው ፕሪቶሪያ ላይ ስሙት። በፕሪቶሪያ ስምምነት እንደምታውቁት ትግራይ የዘር አጥፊ ህብረት የሚባለው ወይ ደግሞ ጄኖሳይዳል አክሲስ የምንለውን ለመበተን ከአንድ ነጥላ በመፈራረም ብልጽግና ለብቻው እንዲቆምና ከሱ ጎን የነበሩ ኃይሎች በተቃራኒ ቆመው ብልጽግና እንዲታገሉ ታደርጋለች። ይሄ አንዱና የመጀመሪያው ወሳኝ እርምጃ ነው። ሁለተኛው ብልጽግና በጦርነቱ መሀልና ከፕሪቶሪያ በኋላ አማራ ክልልና ኤርትራን እንምታ ብሎ ብዙ ጊዜ ሲማጸን የትግራይ መልስ አሻፍረኝ አይሆንም፣ ካሁን በኋላ ጦርነት ሊቆም ይገባል ብላ አሁን ለሚደረገው ትብብር እንዲመጣ ቀደም ብላ ወሳኝ እርምጃ ወስዳለች የሚል እምነት አለኝ። በሶስተኛ ቲዲኤፍ የወሰደው እርምጃ ነው። የትግራይ ሰራዊት በአፍሪካ ቀንድ በተለይ ደግሞ በሱዳን የኢምረስና የብልጽግና ስርዓት ክንፍ ወይ ደግሞ ቀንድ እንዲሰበር ወሳኝ እርምጃ ወስደዋል። እነዚህ ሶስቱም እርምጃዎች የጨዋታው ህግ ወይ ደግሞ አስተላለፉን የቀየሩ ኮምፕሊትሊ ጌም ቼንጀርስ ናቸው የሚል እምነት አለ። አሁንም ቢሆን የብልጽግና ስርዓት ከመጋረጃ በስተጀርባ እያቀረበ ያለው ሐሳብ በተለይ ደግሞ ጠቅላይ ሚኒስትሩ አሁን እነዚህ ሶስቱ ዛሬ ይሄ እዚህ የተፈጠረው ጽምዶ እዚህ የተፈጠረው ንቅናቄ ለመፈጠሩ ጌም ቼንጀር የሆኑ ናቸው። ባይዘው ዋናው ቲፒኤልኤፍ የሰራው ወይም የትግራይ ጽንፈኞች ብሔርተኞች የሰሩት ስራ ነው ይሄን መድረክ የፈጠረው ሶስቱ። ኦኬ፣ ቀጥሎ ደግሞ አሁንም አለ ነው የሚለው ሱዳን መኖራቸውማ ምንም ቆይቷል እኮ አድሚት ካረጉ የትግራይ ባለሀብቶችን ሰብስበው ወደቡ ከማንም በላይ ለእናንተ ይጠቅማል፣ የትግራይ ህዝብ ነጋዴና ተንቀሳቃሽ ነው፣ በወደብ ላይ የፈለጋችሁትን ያህል ህዝብ ታሰፍራላችሁ፣ ስለዚህ አማራ ክልልና ህዝብ የኤርትራ ህዝብ ለመምታት ከተስማማን የፈለጋችሁትን ያህል ግዛትም መሬትም ትወስዳላችሁ፣ አሰቡም የእናንተ ነው እያሉ እየተማጸኑ ነው። የትግራይ መልስ ፕሪቶሪያ
መከበር አለበት፣ የጦርነት አዙሪት ካሁን በኋላ መቀጠል የለበትም የሚል መልስ ነው የተሰጠው። እነዚህ መልሶች የ4 ኪሎ ህሊና ያናወጡ ያልተጠበቁ መልሶች ነበሩ። በመጨረሻም ጊዜን በአግባቡ ለመጠቀም ማቅረብ የምፈልገው እኛ ኢትዮጵያውያን እየተዋጋን ያለነው እርስ በርስ እየተጫረስን ያለነው በኢትዮጵያውያን አጀንዳ ሳይሆን በውጭ ኃይሎች አጀንዳ ነው። ተመልከቱ። ትግራይ ትገንጠል ሲል የኖረ ፕሮግራም ጽፍ ያለው ዓላማዊ ትግራይ ሲገንጠል ሲል የነበረ ዛሬ እዚህ መድረክ ሲመጣ እኛ ኢትዮጵያውያን አለ። ኮንግራት ኢትዮጵያ ታሸንፋለች ሁሌም። ግን እንዳንተ ውሸታም አይደለም። በተለይ ደግሞ ፕሪቶሪያ መከበር አለበት፣ የጦርነት አዙሪት ካሁን በኋላ መቀጠል የለበትም የሚል መልስ ነው የተሰጠው። እነዚህ መልሶች የ4 ኪሎ ህሊና ያናወጡ ያልተጠበቁ መልሶች ነበሩ። በመጨረሻም ጊዜን በአግባቡ ለመጠቀም ማቅረብ የምፈልገው እኛ ኢትዮጵያውያን እየተዋጋን ያለነው እርስ በርስ እየተጫረስን ያለነው በኢትዮጵያውያን አጀንዳ ሳይሆን በውጭ ኃይሎች አጀንዳ ነው። በተለይ ደግሞ እንደ ምሳሌ መጥቀስ የምፈልገው የወልቃይት ጉዳይ ነው። በወልቃይት ጉዳይ የትግራይ ህዝብ እንደምታውቁት ብዙ ህዝብ ተፈናቅሎበታል፣ ብዙ ህዝብ ህይወትን አጥቷል። ነገር ግን የትግራይ ህዝብ ብቻ አይደለም የተጎዳው። ወልቃይት ለአማራ ህዝብም የአማራ ህዝብ ለማጥፋት የመጣ አጀንዳ ነው። ወልቃይት ለአማራ ህዝብ መጀመሪያ ከወንድሙ ከትግራይ ህዝብ ጋር አጣላው፣ ከአዲስ አበባ ነቀለው፣ 4 ኪሎ ቤተ መንግስትን አሳጣው፣ ቤንሻንጉል አሳጣው፣ ከኦሮሚያ ክልል አስጠረገው። ስለዚህ በዚህ የውጭ ኃይሎች አጀንዳ እኛ እርስ በርሳችን ተጫርሰናል፣ ብዙ ጉዳት ደርሷል። ወንድም ኪዳነ እያጠቃለልክ እሺ። እናም መንቃት አለብን የሚል እምነት አለ። አንዳንድ ልዩነቶች እንዳሉ ይታወቃል። እነዚህ ልዩነቶቻችን ደግሞ ከህልውና ፊት ሲታዩ ትርጉም የላቸውም፣ ኢምንት ናቸው፣ ትርጉም የላቸው። ስለሆነም በመጨረሻም ማንሳት የምፈልገው ስቃያችን የሚያቆመው ህልውናችን በጋራ ታግለን ስናረጋግጥ መሆኑ ይሄ አንደኛው ነው። ሁለተኛ ስርዓቱ የቀረው በእኔ እይታ የዶሮ እድሜ ነው፣ አጭር ጊዜ ነው የቀረው፣ መውደቁ አይቀሬ ነው። አሁን መወያየት ያለብን የስርዓቱ ቀብር ለመፈጸም ሁላችን እጅ ለእጅ ተያይዘን መስራትና ከብልጽግና ውድቀት ማግስት በኋላ ለሚመጣው ስርዓት ቅድመ ዝግጅት ማድረግ ነው። በመጨረሻም በአፍሪካ ቀንድ የተጀመረው ወታደራዊ አሊያንስ ወይም ጽምዶ የሚባለው በሁሉም ኢትዮጵያውያን በማቀጣጠል ስርዓቱን ለመገርሰስ ሁላችን እጅ ለእጅ ተያይዘን መስራት አለብን የሚል እምነት አለኝ። አመሰግናለሁ። ወታደራዊ ጥምረቱ እንዲቀጥል፣ ጽምዶ እንዲቀጥል ማጠቃለያው ወታደራዊ ጥምረቱ መድረኩ ምንድነው? የእናት ልደቱ መድረክ ጦርነት ይቁም። ይገባችኋል? መድረኩ ጦርነት ይቁም ነው። ህወሓት ግን ከትግራይ የትግራይ ጽንፈኛው መጥቶ የሚነግራችሁ ምንድነው? ወታደራዊ ጥምረቱ በሱዳን በህወሓት በሌሎቹ ጋር የተሳሰረው እንዲቀጥል። አንድ ሁለተኛ መቼም እዛ ውስጥ ለተቀመጣችሁ ዘሶኮልድ ወልቃይት ብረሳሽ ቀኝ ትርሳሽ ወልቃይት ወይም ሞት ምናምን ስትሉ ለነበራችሁ ማፈሪያዎች ልካችሁን ነግሯችሁ ወጥቷል። ወልቃይት አጀንዳ እኮ የውጭ አጀንዳ ነው ብሏቸዋል። ዲስ ማች እኔ ከሬጃቸውን ነው ማደንቀው። ባይዘው የወልቃይት አጀንዳ የአማራም አጀንዳ አይደለም፣ የማ አጀንዳ አይደለም፣ የውጭ ኃይል አጀንዳ ነው። አሁን አብዩ ነው ምናምን የሚባሉ አሉ፣ ወልቃይት ምናምን ሲሉ የከረሙ ሌሎችም አሉ። ይችን ዋጥ ነው የሚያደርጓት። የውጭ አጀንዳ ነው እንዲህ የሚፈለገውም እሱ ነው። ወልቃይት የውጭ አጀንዳ ነው። ማን ነው ውጪ ማን ነው ታዲያ? ለምንድን ነው ቁጭ ብላችሁ የውጭ አጀንዳ ነው ተባብላችሁ ለምን አልተስማማችሁም? በቃ ውጪ የሚባለውን ተውትና እኛንም ተውንና የውጭ አጀንዳ መሆኑን ተስማሙና እስቲ ተስማሙ በወልቃይት ላይ። ይሲ ያንተ አጀንዳ አይደለም እንዲባል ነው የሚፈልጉት። እኔ ለአማራው ጽንፈኛ ብዙ እንትኔ አይደለም ባይዘው
ማለት ብዙ ራሱ ላይ የሚተኩስ ስለሆነ አትተኩስ ልለው አልችልም በየቀኑ ያየሁት ስለሆነ ቁጭ አድርጎ ነው የሸናባቸው እውነት ነው በአማርኛው ይቅርታ ይሄ ምን ወልቃይት ምናምን ትላለህ ወልቃይት የውጭ አጀንዳ ነው የኛ አጀንዳ አይደለም ተው ወይና አጀንዳ እዛስ መግለጫ ሲያወጣ ወልቃይት ይመለስ ምዕራብ ትግራይ ትመለስ ቲፒኤልኤፍ መግለጫ ሲያወጣ የትግራይ ህዝብ አሰብ እንዳይያዝ ጥረት አድርጓል እሱን ያለን ዛሬ አሰብ እንዳይኬድ ጥረት አድርገናል እነዚህ ራሱ ተጨማሪ እርምጃዎች ናቸው እንግዲህ እነዚህ ሰዎች ናቸው የመድረኩ አይከን ምልክቶች በነገራችን ዋነኛ መተላለፍ የተፈለገው መልእክትም ይሄ መልእክት ነው በደንብ ይግባችሁ ይሄ ብቻ አይደለም የስብሃት ደግሞ መጥተዋል የስብሃት ወንበር የተረከቡት የስብሃትን ቦታ የተረከቡት አምባሳደር ፍስሐ ደግሞ መጥተዋል እሳቸውም ደግሞ የክብር አባል ናቸው ተናግረዋል እሳቸው መድረኩ የሳቸው ነው አትጠራጠሩ ስብሃት በስብሃት ጸጉሩን የነጨ በአምባሳደር ፍስሐ ጸጉሩን ይነጫል ብዬ አላስብም ስለዚህ አምባሳደር ፍስሐ ስብሃትን ተከተው ነው የመጡት ኢትዮጵያ ዛሬ በአደገኛ መስቀለኛ መንገድ ላይ ቆማለች በተለያዩ የሀገራችን ክፍሎች እየተከሰቱ ያሉ ጦርነቶች የተነጣጠሉ ቀውሶች ሳይሆኑ ሀገሪቱን ወደ መበታተን የሚገፋፉ አደገኛና የሚነጋገቡ ቀውሶች ናቸው በአሁኑ ጊዜ የታዘብን ያለነው የሰው ህይወት መጥፋትና የኑሮ ውድመት ብቻ ሳይሆን እንደ ሀገርም እንደ ህዝብም እንድንቆም ያደረጉን መሰረቶች መሸርሸር ጭምር ነው ይህ አደገኛ ሂደት መፍትሄ ሳይበጅለት ከቀጠለ አደጋው የረጅም ጊዜ ያለመረጋጋት ብቻ ሳይሆን የመበታተን አስፈሪ ውጤት የሚያስከትል መሆኑ ግልጽ ነው ይህ ስጋት መሰረት የሌለው ስጋት አይደለም መላ ሀገሪቱን ያዳረሰ ጦርነት ተቋማት እየተዳከሙ የሄዱበት በማህበረሰቦች መካከል ያለው አለመተማመን እየሰፋ መምጣት ግልጽ የአደጋ ምልክቶች ናቸው ይህ ችግር ስር እየሰደደ ሲሄድ አገሪቱን ማዳን በጣም አስቸጋሪ ይሆናል ትግራይ ካለችበት ሁኔታ አንፃር የእውነታ አደጋው ከፍ ብሎ ይታያል በትግራይ የተኩስ ድምጽ ቢቆምም ጦርነቱ በብዙ መልኩ በተለያዩ መንገዶች ቀጥሏል የትግራይ ህዝብ የኢትዮጵያ ፌዴሬሽን አባል ሆኖ ሳለ መሰረታዊ የዜግነት መብት ግን ሙሉ በሙሉ ተነጥቋል የመሰረታዊ ፍላጎቶች አቅርቦት የበጀት ድጋፍ ነዳጅ መድኃኒትና አስፈላጊ አገልግሎቶች ተነፍጓል ትግራይ ከኢትዮጵያ የፖለቲካና የአስተዳደር ተቋማት ከተገለለች 8 ዓመት ሞላት ትግራይ በፌዴሬሽን ውስጥ ሙሉ በሙሉ ያልታቀፈ ወይም ደግሞ ሙሉ በሙሉ ከፌዴሬሽኑ ያልወጣ ክልል ሆኖ የትግራይ ህዝብ በገዛ ሀገሩ ባይታወር እንዲሆን ተደርጓል በትግርኛ ብሂል እንደሚባለው ወጣልኝ አትበለው እንዲወጣ አርገው አይነቱ የትግራይ ህዝብ ክፉኛ ኃላፊነት በጎደለው መልኩ በአገሩ እየተገፋ ነው በርግጥ የብልጽግና መሪዎች በጨካኝ ስራቸው ብቻ ሳይሆን ባልተገራ አንደበታቸው የትግራይ ህዝብ ከኢትዮጵያዊነት አጥር እንዲወጣ በተደጋጋሚ ጥሪ አቅርበዋል በዚህ አስቸጋሪ ሁኔታ ውስጥ ሆኖም የትግራይ ህዝብ ህገ መንግስቱን አክብሮ በሰላማዊ መንገድ ምላሽ ቢጠብቅም የተለመደው የመንግስት ምላሽ ኃይል ማስፈራራትና ጦርነት ሆኗል የብልጽግና መንግስት ደም አፋሳሽን ጦርነት ያስቆመውን የፕሪቶሪያ ስምምነት ተግባራዊ በማድረግ ትግራይ ወደ ህገ መንግስታዊ ስርዓት እንደማስገባት የፈረመውን ስምምነት ክዶ ወደ ሌላ የጄኖሳይድ ዙር ጦርነት እየተንደረደረ ይገኛል ሌላ ጄኖሳይድ ዙር ሲል የመጀመሪያው እንደዛ ነበር እዛ የተቀመጡት በሙሉ የዛ አካል ናቸው ነገራችን አታደንቋቸውም
ተባብረው ተስተካክለው በሰብሳቢነት በኮሚቴ አባልነት አባይ የሚባለው አለ እኚህ ሰው ያሉ ከትግራይ መጥቷል አይ ዶንት ኖ እንግዲህ አማኑኤል አሰፋ ቀርቦ ይሆን አላወኩም ከገባው በኋላ በጣም 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 ሊደነቁ የሚገባቸው ነው እንደዚህ አርጎ ስፒድ ማሽከርከር ትልቅ ነገር ነው ማለት ተጻራሪንም ማድነቅ ይገባል ብዬ ስለማስብ እና ምንድነው ዋጭሩ ያሉት ኢትዮጵያን ልናፈርሳት ነው ስናፈርሳት ስለተባበራችሁ እናመሰግናለን ነው ወይ ልንበትናት ነው አገረ ትግራይን መሰርታለን እሱ ስለተባበራችሁን እናመሰግናለን we know that you are genocider የዛ ካምፕ የጄኖሳይደር ካምፕስ መሆናችሁ እናቃለን ስትፈጽሙ ነበር የትግራይ ላይ እሱም ሆኖ ግን አገረ ትግራይ የሚል ህልም ስላለን እሱን ለመመስረት ስለተባበራችሁን እና እኛን መሪ ስላደረጋችሁን እናመሰግናለን ሁለቱ በቂ ማሳያዎች ናቸው ሁለቱ ሰዎች ቀደም የጠቀስኩላችሁ ግለሰብ ሄዳችሁ ወዲ ሻምበል ጋር ተመልከቱ እንዴት አገረ ትግራይ መመስረት አለበት ብሎ ሲከራከር እንደነበረ ሲጽፍ እንደነበረ ለምሳሌ ልንገራችሁ ኖቬምበር 22 2022 ላይ የጻፈው ነው እና ሚዲያ ላይ ወጥቶ የተናገረው ነው ምን አለ ትግራይ አገር ስትሆን ብቻ ነው የምንጠቀመው ዛሬኛ ኢትዮጵያውያን ሲል የሰማችሁት ልጁ ማለት ነው May 21 2020 ላይ ደግሞ ዋና አላማችን ታላቋን ትግራይ መገንባት ነው የተጻፈ ነው ፌስቡክ ላይ ወዲ ሻምበል ምናልባት ፕሮግራም ይሰራበታል ሂዱና እዩ ወይ የወዲ ሻምበል ፌስቡክ ላይ ሂዱት ዋነኛ አላማችን ታላቋን ትግራይ መገንባት ነው ስለዚህ ታላቋን ትግራይ ለመገንባት ስለተባበራችሁን ታላቋ ትግራይ የምትገነባው ደግሞ በፈረሰች ኢትዮጵያ ላይ ስለሆነ እናመሰግናችኋለን ነው ያለው አምባሳደር ፍሳስ ኢትዮጵያ ከውስጤ ተጠርጋ ወጣለች አይደለም እኔ ከዚህ በኋላ ከኢትዮጵያ ጋር እንኑር ብንል ልጆቼ ይቆጡኛል ለልጆቼ ይሄንን አላወርስም ይሄን ያለው ማለት ነው አምባሳደር ፍሳ ነው ለልጆቼ አላወርስም አሁን ግን ዛሬ ምን መጣ የብልጽግና ሰዎች ኢትዮጵያን ትግራይን ከፌደራል ለይተው በፓርላማ እንዳትሳተፍ በህግ መወሰኛው እንዳትሳተፍ ልንገራችሁ አምባሳደር ፍሳ እና በዙሪያ ያሉ ሰዎች አንገታቸው ቢቆረጥ አሁን ባለው ፌዴሬሽን 38 ወንበር ተሸክመው አይገቡም ልንገራችሁ አለመዱም እነሱ አለመዱም አምባሳደርነትንም መጠቅለል ጠቅላይ ሚኒስትርነትን መጠቅለል ውጭ ጉዳይ ሚኒስትርን መጠቅለል ኢታማዦር ሹምን መጠቅለል የሀገር ኢኮኖሚ መጠቅለል ኤፈርት ብለው መጠቅለል ኤንጂኦዎችን መጠቅለል ትረስት ብለው ልማት ብለው ትልማ ብለው መጠቅለል የለመዱት እሱን ነው አንገታቸው ቢቆረጥ ኦኬኑ ወደ ፌዴሬሽኑ ተቀላቀሉ 38 ወንበሩን ያዙ ፌዴሬሽን ምክር ቤት ደግሞ 6 ወንበር ይሰጣችሁ ወይም 6 ወንበር ሰው ወክሉ ብትሏቸው አንገታቸው ቢቆረጥ እነፍሳ አይመጡ አምባሳደር ፍሳ ትላንት በደንብ ዘርዝሬላችኋለሁ ምክንያቱም የትግራይ ጽንፈኛ በምንም ታምር ከዚህ በኋላ ሁሉም እኩል በሚሆንባት ኢትዮጵያ አይሳተፍም ልንገራችሁ የትግራይ ጽንፈኛ ብሔርተኛ አሁን ባለችው ኢትዮጵያ ኢቭን ያሁኑ ያለው ህገ መንግስት ቢጠበቅ እንኳን የፌዴሬሽኑ አካል አይሆንም ህዳጣን ማለት ለነሱ ሞት ነው የሞት መንገድ ነው ለዚህ ነው ቬቶ ፓወር ሲሰጠን ይያላል እኛ ፖለቲካሊ በቁጥር ትንሽ ብንሆንም ፖለቲካሊ ማጆሪቲ ስለሆነን ቬቶ ፓወር ይኑረን እኮ ይላሉ በአደባባይ ወጥቶ እኮ ቬቶ ፓወር ይኑረን እኮ ይላሉ just like የጸጥታው ምክር ቤት ምናምን አሜሪካ እንዳላት ወይ ሩሲያ እንዳላት ቬቶ ፓወር ይኑረን ይላሉ እኮ እንደዛ ታውቃላችሁ ምን ስለሆንክ ነው ቬቶ ፓወር የሚኖርህ ከዛስ ግልብጥ ይሉና ከኢትዮጵያ ፌዴሬሽን እንድንወጣ በብልጽግና እየተደረግን ነው ማን አለ ና 38 ወንበርን ይዘግባ ተብላል አትገባም እኔ ይሄው ቃሌን ያዙ ይሄ ፌዴሬሽን እስካለ ድረስ ይሄ ፌዴሬሽን ኢቭን ይሄ ህገ መንግስት እስከቀጠለ ድረስ የትግራይ ክልል ወንበር 38 እስከሆነ ድረስ አንገታቸው ቢቆረጥ የፌዴሬሽኑ አካል አይሆኑም እና አምባሳደር ፍሳ ምክንያቱም ለነሱ
እኩልነት ማለት ባርነት ማለት ነው። በእኩልነን ከተባሉ ባርነት ውስጥ ገብታችኋል ማለት ነው። ትርጉሙ እሱ እኩልነት ባርነት ነው ለነ አምባሳደር ፍስሐ። ግን ሰበብ ፌዴሬሽኑ አካል እንዳንሆን የፌዴራል ምክር ቤቱ እንዳንሆን የበጀት መወሰኛ ቦታ ይሏችኋል። ግቡ ይባሉ የማይገቡ ልንገራችሁ 38ቱም ወንበር ቲፒኤልኤፍ ሆኖ 38ቱ ህዋቶ ነው ተውት ባይቶና ምናምን አረና ምናምን የሚባለውን ተውና 38ቱ ቲፒኤልኤፎች ናቸው። ኑና ግቡ ቢባሉ የፌዴሬሽኑ አካል አይሆኑ። ቲፒኤልኤፍ እስካለ ድረስ ይሄ ህገ መንግስት ቢጠበቅ እንኳን ትግራይ የኢትዮጵያ አካል የመሆን እድሏ ጠባብ ነው። ዝንገራችሁ። ከዛ በተረፈ ግን ውስጠ ሚስጥሩ ምን መሰላችሁ? ዶክመንት አለ ዶክመንት ላሳያችሁ። እና አምባሳደር ፍስሐ የሚመሩት ድርጅት አለ። ይሄ ድርጅት ነው እዚህ ላይ የምታዩት። ይሄ ድርጅት እና አምባሳደር ፍስሐ የሚመሩት ድርጅት ነው። ቮይስ ፎር ኢንዲፔንደንት ትግራይ የሚመሩት ድርጅት ነው። ይሄ ድርጅት ይሄው ሰነዱን ተመልከቱ። አምባሳደር ፍስሐ እነ ማናት የምትባለው የቪኦኤ ጋዜጠኛዋ ቮይስ ፎር ኢንዲፔንደንት ትግራይ 2 ገጽ አሳያችኋለሁ። የትግራይ ነፃነት ንቅናቄ ድምፅ ናቸው። የትግራይ ነፃነት የገጽ 2 ላይ ላሳያችሁ። ስማቸው አለ እዚህ ጋር የተከበበው ላይ አይዶንት ይታያችኋል አይታያችሁም አላውቅም። የተከበበው ላይ ትልቁ አንደኛው ማን ነው የሚለው? አዳነች ፍስሐዬ። ዲፕሎማሲ ኮሚቴ ውስጥ እና አድቮኬሲ ውስጥ ማን አሉ? አምባሳደር ፍስሐ አስገዶም። ይሄው ሂዱና ቮይስ ኦፍ ኢንዲፔንደንት ትግራይ አካል ናቸው። እበዱ። እያበዳችሁ መሆን አይቻልም። ሚስጥራችሁንም አናወጣዋለን። ገና ዝግዝክ ነው የምናደርግላችሁ። ስለዚህ አዳነች ፍስሐዬ አምባሳደር ፍስሐ አስገዶም ቮይስ ፎር ኢንዲፔንደንት ትግራይ ያሉ የትግራይ ነፃነትን ለማወጅ ከማጋን ያሉት ከእናቱ ልደቱ ጋር ያሉት። እስቲ ቻሌንጅ አርጉጡና እዚህ ዙሪያ ያላችሁ ሰዎች ቻሌንጅ አርጉ። ማን ነው አገር ሊገነጣጥል እየተዘጋጀው? ማን ነው? ይሄው ዶክመንትን ያመጣሁት እኔ። ይሄ ውሸት ዶክመንት ነው ካሉ ኤርሚያስ ያወጣው ዶክመንት ውሸት ነው ብለው ይበሉ። ቮይስ ፎር ኢንዲፔንደንት ትግራይ ቪአይፒ ዘን በኮሚቴ ደረጃ የሚዲያ ኮሚቴ ላይ አዳነች ፍስሐዬ፣ የዲፕሎማሲ ኮሚቴ ላይ ፍስሐ አስገዶም። ፍስሐ ማን ነው የተካው? ስብሐት ነጋ። ይሄው ሰነዱ። እስቲ ሰነዱ ላይ አስተያየት ስጡ። እዛ የተገናኛችሁ አይ ትግራይ አትገነጠልም ምናምን የምትሉ ሰዎች ይሄው ሰነድ አቅርቤላችኋለሁ። አስተያየት ስጡ በሰነዱ ላይ። ስለዚህ ለዚህ ነው እየተባበርክ ያለው የኔ ወንድም፣ ቢገባህም ባይገባህም። እኔ ሚዲያ ነኝ ሚዲያን ያስተላለፍኩት ምናምን አትበለኝ እንደዛ። እየተባበርክ ያለው ለትግራይ ነፃነት የሚንቀሳቀሱ ሰዎች አብረኑና ትግራይና ኢትዮጵያ እናፍርሳት በሚለው ላይ እየተባበራችሁ። አዳነች ፍስሐ በግልጽ ወጥታ እኮ ተናግራለች። የትግራይ ነፃነት ጽምዶ የሚያስመሰግን ነው። እዚህ ላይ ለችም መቼ ዕለት አቅርቤላችኋል። የቪኦኤ ጋዜጠኛ የነበረች። ስለዚህ በድምር ውጤቱ ይሄ ስብሰባ የቲፒኤልኤፍ ስብሰባ ነው። የቲፒኤልኤፍ ዓላማዎች የተሳኩበት ስብሰባ ነው። ልደቱ ኤጀንት ነው፣ አስፈጻሚ ኤጀንት ነው። ሌሎቹ አስፈጻሚ ኤጀንቶች ናቸው። ቲፒኤልኤፍ ደግሞ ፍሬም አድርጓል። ህወሓት መቀሌ ላይ ተሰብስቦ ትልቁ ስህተታችን በራሳችን አጥር ውስጥ ብቻ መኖራችን ነው። ከዚህ በኋላ የትኛውም አይነት ስርዓቱን አደጋ ላይ የሚጥል ስብስብ ውስጥ እንገባለን። ከገባን በኋላ ደግሞ አመራር እንሆናለን። ይሄንን ፕራክቲካሊ ዛሬ የታየበት ነው። ሌሎቹ ያወሩት እንጭፍጫፊ ነው ልንገራችሁ። ስንመጣ ግን አንገት እያስደፋን ነው። አዎ ጽምዶ ውስጥ ነው ያለነው። ግን ጽምዶ ስንፈጥር ትላንትና በጄኖሳይድ አክሲስ ውስጥ መኖራችሁን እየረሳ ነው አይደለም። ጄኖሳይድ አክሲስ ውስጥ ነበር የነበራችሁት። ያ ጄኖሳይድ አክሲስ ላይ የፈጸማችሁትን ወንጀል እየረሳ ነው አይደለም። አሁን ግን ኢትስ ኦኬ ከኛ ጋር ሁኑ። ጄኖሳይደር ብትሆኑ
ከኛ ጋር ሁኑ፣ አብረን አሁን እኛ ጋር ሁኑ፣ ያቺን አንረሳም። ይሄ ነው እውነቱ። በዚህ ውስጥ መኖር አለመኖር የግል ውሳኔ ነው። ለእኔ አጠቃላይ ያረጋገጠልኝ የመድረኩ መነሻም አልፋና ኦሜጋ ህወሓት የተቆጣጠረው መድረክ ነው እንጂ 20 ሚሊዮን ኢትዮጵያውያን 10 ሚሊዮን ከቀድኖ በላይ 15 ሚሊዮን ተከታተለን በሳተላይት በዩቲዩብ ወደ 1 ሚሊዮን ወይ ምናምን አየን የሚሉት ተረት ነው። ስለዚህ አልባሳታቸውን ያልቀየሩ አካላቶች መጥተዋል። ማሞ ሰው ጥራ ቢሉት ራሱ መጣ፣ ተሰብስበዋል። መፈክራቸውን ያልቀየሩ ትላንትናም ሽግግር ዛሬም ሽግግር፣ ወጮ ቢገለብጡት ወጮ የሆነ እያንዳንዳቸው ለህወሓት ሰግደው አጥፍተናል ብለው ሐራስ እየተደረጉ ጄኖሳይደር እየተባሉ አክሲስ ውስጥ የነበራችሁ እየተባሉ እሺ ጌታ ያሉበት የመድረኩ ውጤት ይሄ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።